ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ከተለያዩ የመረጃ ምንጮች ያገኘናቸውን ወደ እናንተ እናደርሳለን። ዛሬ በተለይ በአማራ ክልል ያለው ደስታ ከምንም በላይ ስላስደሰተኝ በዚህ መጥቻለሁ። ደስ ያሉትንና የተገኙትን የፋኖ ድሎችን ወደ እናንተ ማቅረብላችኋለሁ። ወደ ዜናው ስገባ ሰበር ዜና ባለሽርጡ ክፍለ ጦር ኦሪትን ከተማ ተቆጣጠረ። የአማራ ፋኖ በወሎ ቤት አማራ ተጠናክሮ በቀጠለው የህልውና ትግል ምስራቅ አማራ ኮር አንድ ስር በአርበኛ እንድሪስ ጉድለሌ የሚመራው ባለሽርጡ ክፍለ ጦር ባንዳ የሚኒሻ ኃይልና ሆዳደር ሚኒሻን ሙትና ቁስለኛ በማድረግ በሰሜን ወሎ ሀብሩ ወረዳ 025 ቀበሌ ኦሪት ከተማ ሙሉ በሙሉ መቆጣጠሩ ቀጠናውን ተረክቧል። ግንቦት 1 ከጧቱ 12 ሰዓት የከተማው መውጫ መግቢያ በሮች ወጥሮ በመያዝ ሆዳደር አድማ ብተናና የባንዳ ስብስብ ሚኒሻዎች ሙትና ቁስለኛ ተደርገው ተሸኝተዋል። በዚህም አውደ ውጊያ ይህ የባንዳ ጥርቅም የነበሩት ካምፕ ትቶ ወደ ሀራ ከተማ ሲፈረጥጥ በርካታ አልባሳት፣ የደረት ትጥቆችና ሬሽን መማረክ ችለናል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ መሐመድ ሞገስ ገልጸዋል። ህልውናችን በተባበረው ክንዳችን የአማራ ፋኖ በወሎ ቤት አማራ። ድል ለአማራ ህዝብ፣ ድል ለአማራ ፋኖ። ሰበር መረጃ በጎጃም ከፍተኛ ድል አዛዥ ተማረከ። ስለ አንድነቱ የተሰማው አስደሳች የብስራት ዜና የጎንደርና ወሎ ተጋድሎን የተገኙ ታላቅ ድል የብልጽግናው ጉድ የገለጠው ሰበር መረጃ። የአማራ ፋኖ በጎጃም የሁለተኛ ክፍለ ጦር ተፈራ ዳምጤ አዲስ የአመራር ምደባና ስምሪት ተሰጥቶታል። የአማራ ፋኖ በጎጃም ከተመሰረተ ጊዜ ጀምሮ ትግሉን የተጠየቀውን ወቅታዊና ፈታኝ ሁኔታዎችን ከግምት ውስጥ በማስገባት ዘርፈ ብዙ ተግባራትን እያከናወነ ይገኛል። በዚህም ድርጅቱ የሚጠበቅበትን የትውልድ አደራ ለመወጣት ጠንካራ ድርጅታዊ አሰራሮችን በመዘርጋት መርህ ተኮር ተግባርን በመፈጸም ያለምንም ውስጣዊ ልዩነት ድርጅታዊ አሰራር ብቻ በመከተል ተገቢውን ድርጅታዊ ተግባር ሲያከናውኑ ቆይተዋል። ድርጅታችን ትግሉ በሚጠይቀው ልክ የአመራር ግንባታና ስምሪት ማከናወኑ ወደፊት አጠናክሮ ይቀጥላል። የአገዛዙ ኃይል ዕድሜያቸው ለትውልድ ያልደረሱ የ16 እና የ17 ዓመት ሕፃናትን ማር ወርቁ ከሴት ወረዳ ቀበሌ ግንዳ ጠመር እና ታዬ ይሰሜ አንባ ጊዮርጊስ ወረዳ ቀበሌ ወይበይ ከጎንደር ስቴት ወደ ጦር ላይ ወርሶ አፍሶ ተጭነው እየሄዱ በነበረበት ሰዓት በእነማይ ወረዳ የተመን ከተማ ላይ ሾልከው አባ ኮስትር ብርጌድ አንደኛ ጥቅል ሻለቃን ተቀላቅለዋል። መረጃ ይበልጣል ጌቴ። ሰበር የድል ዜና የአማራ ፋኖ አንድነት በጎንደር በሚኒጀር ጀነራል ውባንተ ባተ አንደኛ ኮር የጣና ገላውዲዮስ ክፍለ ጦር አንድ ክፍል በሆነው የአበሶ ብርጌድ ነበልባሎች በዛሬው ዕለት አበሳሜ ከተማ በጠላት ላይ ያልጠበቀ መብረቃዊ ጥቃት ፈጽመዋል።
ይኸውም በቀን አንድ አምባ በደን ጎንደር ዞን ደራ ወረዳ አምባ በሰሜ ከተማ ላይ በነ አቶ ጥላሁን ደጀኔ መሪነት በርካታ የዞንና የክልል ጸረ አማራዎች ተሳትፎ አሜኮ ጨምሮ ወረዳው ላይ ለማዳበሪያ በማውጣት ላይ የመጣውን ህዝባችንን በዱላ እየደበደቡ ከፍተኛ መድረክ ለመፍጠር እያስገደዱ ከተማውን በማይክ ሲያደናቁሩትና ለህዝብ የሰለቸ ጉራቸውን እየቀደዱ ነበር። አናብስቶቹ ከሰማይ የወረዱ በመምሰል ከከተማው ላይ በቅጽበት ተከስተው ህዝባችንን ከበአደን አህያዎች እርግጫ አድነው እርስ በርስ እየተጠላለፈ እስከ ወድቅ በማስሮጥ ስብሰባ አቋርጠው እንዲፈረጥጡ አድርጓል ሲል የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ ባታ ኮር ጣና ገላውዴዎስ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ፋኖ መምህር ሙሉ ቀን አለኸኝ ገልጿል። ድል አማራ ፋኖ፣ ድል አማራ ህዝብ፣ ጎንደር አማራ ኢትዮጵያ። ሰበር ፋኖ ጥምርት ጦሩን በትፍኖ ከተማዋን ተቆጣጠረ። አሰልጣኙ በልዩ ኦፕሬሽን እርምጃ ተወሰደበት። ፋኖ ለኢትዮጵያ ሐኪሞች ጥሪ አቀረበ። የአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ። የቋራ ቃል ኪዳን የአማራ ህዝብ የጀመረውን የህልውና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን ላይ እንገኛለን። የአማራ ክልልን ጨምሮ በርካታ የሀገሪቱ አካባቢዎች እየተደረገ ያለው የህልውና ትግል ህዝባዊ መሰረት ያለው በመሆኑ በአንድ ወጥ ድርጅት እየተመራ ባይሆንም አመርቂ ውጤት እያስመዘገበ ይገኛል። ትግሉ ግለቱን ጠብቆ የበለጠ እንዲፋፋምና በአጭር ጊዜ የአማራ ህዝብ ነጻነት ያረጋግጥ ዘንድ ይህንን ትግል የማይቀናጅና የማያስተባብር የጋራ አመራር ያለው ድርጅት መውለድ ጊዜው የጠየቀው አንገብጋቢ ጉዳይ ሆኖ ተገኝቷል። ይህ አንገብጋቢ ጥያቄ ለመመስረት በርካታ ሙከራዎች ተደርገዋል። ብዙ ውጣ ውረዶች ታልፈዋል። በመጨረሻም የአማራ ህዝብ የናፈቀው ሀገር ወዳድ ኢትዮጵያዊ ሁሉ የተመኘውን መላ የፋኖ ሰራዊት የጠበቀውን ታሪክ እንዲፈጽም የተጠየቀበት ጉዳይ ተጠናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ አንድነት በጎንደር እና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናትን የወሰደ መስራች ጉባኤ ዛሬ ግንቦት 1 2017 የአማራ ፋኖ ብሔራዊ ኃይል የተሰኘ ድርጅት መመስረታቸው ለመላው ሰራዊታቸው ለአማራ ህዝብና ለትግሉ ደጋፊዎች እናበስራለን። መላው የትግላችን ደጋፊ እንኳን ደስ አላችሁ። የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅታችን ዋነኛው ተልዕኮም እየተደረገ ያለው የህልውና ትግልና የህዝባዊ አብዮት ማስተባበር እና ማቀናጀት ይሆናል። ድርጅታችን የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊና አንድነት ላይ በማያወላውል አቋም ላይ ያለ ሲሆን የአማራ ህልውና የሚያረጋግጠው ከሌሎች ኢትዮጵያውያን ኃይሎች ጋር በሚያደርግ የጋራ ትግል የአብይ አህመድ የሽብር አገዛዝ በማስወገድ በምትኩ በሽግግር ሂደት በሚገነባው የጋራ መንግስት ምስረታ እንደሆነ ያምናል። ድርጅታችን የአማራ ህዝብ ተጋድሎ የህልውና ተጋድሎ ነው ሲል ህልውናችን የተፈታተነው መዋቅርና ትርክትን መለወጥ እንደሆነ በጽኑ እንደማመናችን መጠን
የወልቃይት ጠለምትና ራያን ጨምሮ በሁሉም የሀገራችን አካባቢ ያለ የወሰን የማንነትና ራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነ እናረጋግጣለን። መዋቅራዊ ጥቃትን መቀልበስና ለአማራ ሕዝብ ማህበራዊ ፍትህ የማስፈን ስርዓተ መንግስት መፍጠር ታሳቢ ያደረገውን ትግል የሚመራ ማዕከላዊ አመራር መፍጠሩ የህልውና ትግል እያደረገ ላለው ህዝብም ተጨማሪ አቅም ነው። ድርጅታችን በሙሉ አቅሙ ትግሉን እንዲመራ የሁሉም ባለድርሻ አካል ደጋፊ ይፈልጋል። የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ፣ ማዕከላዊ ምክር ቤት፣ የሥራ አስፈጻሚ ኮሚቴ እንዲሁም የአባት አርበኞች ምክር ቤት አካቶ ህገ ደንብ በማጽደቅ ተቋቁሟል። የአባት አርበኞች ምክር ቤት አርበኛ መሳፍንት ተስፋ እንዲመሩት መስራች ድርጅቱን ተስማምተዋል። የድርጅቱ አመራር በተመለከተ የመስራች ድርጅቶች አባላት እና ሰራዊትን ለማአሃድ ጊዜ በማስፈለጉ የድርጅቱን አመራር በማዋቅር ሂደት የመስራች ድርጅቶች አመራርና አባላት ተሳትፎ ከፍ ለማድረግ ሲባል የትጥቅ ትግሉን ከምናደርግበት የቀጠና ስፋት አንጻር የጋራ አመራርን በማስፈለጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖን አደረጃጀቶች የድርጅቱን አካል የሚሆኑትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንደር እንዲመራ ተወስኗል። በመሆኑም 13 አባላት ያሉት በማዕከላዊ ኮማንደር የተቋቋመ ሲሆን አባላቱም አንደኛ አርበኛ ዘመነ ካሴ፣ ሁለተኛ አርበኛ ሀብቴ ወልዴ፣ ሶስተኛ አርበኛ ምሬ ወዳጁ፣ አራተኛ አርበኛ ደሳለኝ ሲያሰው ሸዋ፣ አምስተኛ አርበኛ አስረስ ማር ዳምጤ፣ ስድስተኛ አርበኛ ሄኖክ አዲሴ፣ ሰባተኛ ጄኔራል ተፈራ ማሞ፣ ስምንተኛ አርበኛ ዝናቡ ልንገረው፣ ዘጠነኛ አርበኛ ድርሳ ብርሃኔ፣ አስረኛ አርበኛ አስቻለው በለጠ፣ 11ኛ አርበኛ ሳሙኤል ባለድል፣ 12ኛ አርበኛ ማርከው መንግስቱ፣ 13ኛ አርበኛ አክበር ስመኘው። ሙሉ የአመራር ምድብ ተሰርቶ እስኪጠናቀቅ ማዕከላዊ ኮማንዶ የድርጅቱንና የፖሊስ ቢሮና የሥራ አስፈጻሚ ኮሚቴ ሚና በመውሰድ የድርጅቱን ወታደራዊ፣ ፖለቲካዊ፣ የዲፕሎማሲና የአስተዳደር ስራዎችን እንዲመራና እንዲወስን ስምምነት ላይ ተደርሷል። ለመላው የአማራ ሕዝብ፣ ለመላው የፋኖ አባላትና አመራሮች በድጋሜ እንኳን ደስ አላችሁ፣ እንኳን ደስ ያለን። የሚከተለውን ጥሪ እናስተላልፋለን። ለመላው የአማራ ሕዝብ አሁንም የአማራ ፋኖ ትግል ወታደራዊ አቅም፣ ፖለቲካዊ ልምድና ሁሉም አቀፍ ወደ አንድ ቋት ተሰብስበው ጥላትን የሚያንኮታኩቱበት ወርቃማው ዘመን ላይ ደርሰናል። ከዚህም በኋላ ይህ ግዙፍ አቅም ታምር ሰርቶ የድላችን ጊዜ ቅርብ መሆኑን በድፍረትና በኩራት መናገር ይቻላል። ይህ እውን ይሆን ዘንድ መላው ሕዝብ በብሔራዊ ኃይል ሰብሳቢነት የሚመራውን ተጋድሎ በማንኛውም መልኩ በመደገፍ ከጎናችን እንዲቆሙ ጥሪ እናስተላልፋለን። ለመላው የአማራ ፋኖ ሰራዊት ዘመን እና ታሪክ ግድ ብሎ ከረጅም ምጥ በኋላ የተወለደው ድርጅታችን መስዋዕትነትን የምትከፍሉለትን ትግል ከግብ ለማድረስ ተገቢውን ትጋት
የሚያደርግ ሲሆን በቀጣይ የምንሰጣችሁ መመሪያዎች ለመፈጸምና የትግል ጥሪያችንን ለመቀበል የወትሮ ዝግጅትነት እንዲኖራችሁ እናሳስባለን። በአክቲቪስቶች፣ ጋዜጠኞችና ትግሉን ለምትደግፉ የሚዲያ አካል ውድ እህትና ወንድሞቻችን ከመነሻው የአንድ መከረኛ ህዝብ ልጆች ነን፣ የአንድም አፈር አፍሮች ነን፣ እኩል የትግል ባለቤቶችም ነን። ይህንን እንገነዘባለን። የህዝባችን መከራ ከኛ እኩል እንደሚያማችሁ ከዚህም መውጫ መንገድ ፍለጋውም እኩል እንደሚያስጨንቃችሁ እናውቃለን። ሚዲያ ወሳኙ የትግል ግንባር ነውና በተሰለፋችሁበት ግንባር የነበራችሁና ያላችሁ ሚናም በቅጡ እንረዳለን። ይሁንና ከመጓጓት ከበጎ ጭንቀትም ይሁን ከግለሰብና ቡድናዊ ፍላጎት ተልዕኮ የተነሳ የሚደረጉ ገደብ የለሽ ጣልቃ ገብነታችንና የተዛነፈ ትንተናዎችን ትግሉን እያወኩት መሆኑን በመገንዘብ ማናችንም የሚዲያ ሰራዊት የመታገያ ተቋም ፈጥሮ ህዝባችንን ለአንድነት ዓላማ በአንድ ላይ ማሰለፍ ታሳቢ አድርጎ የህልውና ትግሉን ማሸነፍ ማዕከል ያደረገ እንዲሆን የበኩላችሁን ድርሻ እንድትወጡ እናሳስባለን። ለዲያስፖራ ወገኖቻችን የህልውናው ትግል አሁንም ያለበት ደረጃ ይደርስ ዘንድ የአማራ ዲያስፖራ የነበረው ሚና በትልቁ የሚገለጽ ነው። ሆኖም ወጥ የሆነ የዲያስፖራ አደረጃጀት አለመኖሩና ተመሳሳይ ግብና ዓላማ የሌለ የሚያስመስለው ድርጅት ያሉት የእርስ በርስ ንትርኮች በዲያስፖራው ብቻ ሳይሆን በፋኖም አደረጃጀቶች ላይ ያለው አሉታዊ ተጽዕኖም በቀላሉ የሚገለጽ አይደለም። በመሆኑም የዲያስፖራው ማህበረሰብ በአንድነት እንዲደራጅና ትግሉንም እንዲደግፍና ጥሪ እያደረግን በዚህ ረገድ ድርጅቱን የሚወስደውን ኃላፊነት ወስዶ ወደ ተግባር እንደሚገባ እናሳውቃለን። ከብሔራዊ ኃይል ውጭ ላላችሁ የፋኖ አደረጃጀቶች በድሮን እና በጅምላ ጨራሽ በመሳሪያዎች እየተጨፈጨፈ ያለው የአማራ ሕዝብ የእኛን አንድነት በጽኑ ይፈልጋል። ሁሉም አፈሙዞች ወደ አንደኛው ጠላት ብቻ መነጣጠር እንዳለባቸው የአማራ ፋኖ ብሔራዊ ኃይል ያምናል። ለሁላችንም እድል የሚሰጥ በልካችን የሚያስተናግደን ሰፊ አዳራሽ ፈጥረናል። ስለሆነም ያለምንም አመንታትም ድርጅቱን እንድትቀላቀሉ ጥሪ እናቀርባለን። ለአገዛዙ ካድሬዎች፣ የሰራዊት መኳንንቶችና ወታደሮች ይህ ትግል የህዝብ ትግል ነው። ማሸነፋችንም የተረጋገጠ ጉዳይ ነው። የአብይ አህመድ አገዛዝ በማገልገል ጥቁር ታሪኮችን እየጻፋችሁ ነው። የአማራ ፋኖ ብሔራዊ ኃይል የግለሰብን ስልጣን ሳይሆን የህዝብን ነጻነት አስቀድመው ለሚመጡ ወገኖች በቂ የመታገያ ሜዳ ለመፍጠር ዝግጁ ነን። ስለሆነም ትግሉን እንድትቀላቀሉና የማይቀረውን የድል ጽዋ አብረን እንድናነሳ ጥሪ እናቀርባለን። ለመላው ኢትዮጵያውያን የአማራ ህዝብ የህልውና ተጋድሎ የኢትዮጵያ ህልውና የማይፈታተን ይልቁንም በጋራ ትግል በሚያምን አታጋይ ድርጅት የሚመራ ነው። የአብይ አህመድ አገዛዝ የሽብር ተግባሩን ዓላማ ያደረገባቸው በርካታ ወገኖች መኖሪያቸውን የታወቀ ነው። ስለሆነም መላው ኢትዮጵያውያን ይህንን የህልውና ትግል በመደገፍ ከህዝባችን ጎን እንድትቆሙ ጥሪ እናቀርባለን። በጸረ ብልጽግና ትግል ላይ የምትሳተፍና ነፍጥ ያነሳችሁ ኢትዮጵያን የገጠመንን ጠላት
የዓለም አቀፍ የጦር ሕግ በማይገዛው የሞራል ተጠያቂ የሌለው የሀገር ሀብት ለሽብር ተግባር የሚያውል የሚመራው ሕዝብ ላይ ሽብር በመፍጠር ስልጣንን ላይ መቆየት የሚፈልግ ልፍስፍስ ኃይል ነው። ስለሆነም በጠላታችን ላይም በጋራ ለምናደርገው ትግል የተቀናጀና ሁለገብ ትግል በጋራ እንድናደርግ ጥሪ እናቀርባለን። ለዓለም አቀፍ ማህበረሰብ በዓለም የጦር ታሪክ ተደርጎ በማይታወቅ ደረጃ በራስ ህዝብ ላይ የሽብር ተግባር እየፈጸመ ያለው አብይ አህመድ እና አገዛዙ በሀገር ስም የሚደረግለትን ድጋፍ ለጦርነት ማዋል ከጀመረ ሰንብቷል። አብይ አህመድ በዩናይትድ አረብ ኢማራቲ አስተባባሪነት የአማራን ህዝብ በድሮን እና በጀት እየጨፈጨፈ ያለ ሲሆን የምስራቅ አፍሪካን ቀጠና የጦርነትና የትርምስ ሜዳ በማድረግ ለቀጣዩም ሰላምና መረጋጋት ጸር ሆኖ ቀጥሏል። የአማራ ህዝብ ተጋድሎ በድል ሲጠናቀቅ ይህንን ነባዊ እውነት የሚለወጥ ውጤት እንደማያመጣም እሙን ነው። ስለሆነም የአብይ አህመድ አገዛዝ ባለመደገፍና ማንኛውም ዲፕሎማሲያዊ ጫና በማድረግ ለሰላም እጅ እንዲሰጥ የበኩላችሁን ተጽዕኖ እንድታደርጉ ጥሪ እናቀርባለን። የአማራ ብሔራዊ ኃይልን መታወጅ ተከትሎ የብልጽግናው ካምፕ አስቸኳይ ስብሰባ ተቀምጧል። የስብሰባው ልዩ መረጃ ለኢትዮ 251 ሚዲያ መረጃ ደርሷል። እንደሚከተለው ይቀርባል። ዛሬ የአስቸኳይ ስብሰባ ተደርጓል፣ በመካሄድ ላይም ይገኛል። ዓለም ክረምት ከመግባቱ በፊት ሁሉንም ጎቅፍ ወታደራዊ ዘመቻ ለማድረግ፣ 2 የጥቃት ዓላማዎችን ለማስቀመጥ፣ 3 መተላለፊያ ቦታዎችን ለመለየት፣ 4 ሽፋንና ድጋፍ ሰጪ ኃይሎችን በተጠንቀቅ ለማስጠበቅ፣ 5 የውጊያ ካርታዎችን ለመንደፍ፣ 6 የጦርነት እቅዶችን ለማቅረብ፣ 7 የአየር ኃይል ተዋጊ ጀቶችን፣ ቃኝና ቦምብ ጣይ ድሮኖችን በየጣቢያዎች በተጠንቀቅ ዝግጁ ለማድረግ የጦር መኳንንቶችን ተሰይመዋል። ይህም ዘመቻ ውጤታማ ለማድረግ ከነገ ጀምሮ ዋና ዋና ከተሞችን ጨምሮ በመረጡት ከተሞች፣ ዞን እና ወረዳ ከተሞች ላይ በርካታ ሰላይ ቅጥረኞችን ለመመደብ የሚያስችል ስራዎችን በፍጥነት እንዲሰራ ለመረጃውና ለደህንነት ክፍል ኃላፊነት ተሰጥቷል። ሰበር የረፋዱ ዜና በደፈጣ ጥቃት ተፈጸመ። ሁሉም በከተማው ኦፕሬሽን የሚታወቁ የባህር ዳር ብርጌድ የደጉ በላይ ሻለቃ የጠላትን መውጫ መግቢያ በተጠና መንገድ ክትትል በማድረግ በቂ የሰው ኃይል በማዘጋጀት በባህር ዳር ከተማ ልዩ ስሙ ጎርደማ ላይ ከምሽቱ 3:15 አካባቢ 2 ሙሉ ፓትሮል አድማ በታኞችን እንዳይመለሱ አድርገው እስከ ወዳኛው ሸኝተውታል ሲል የአማራ ፋኖ በጎጃም 1ኛ ክፍለ ጦር ህዝብ ግንኙነት ገልጿል። የአማራ ፋኖ ብሔራዊ ኃይል መመስረቱ ተያይዞ ከአማራ ፋኖ በወሎ ቤተ አማራ ልጅ ኢያሱ ኮር የተሰጠ የደስታ መግለጫ። እንደሚታወቀው ልጅ ኢያሱ ኮር በወሎ ጠቅላይ ግዛት በአማራ ፋኖ በወሎ ቤተ አማራ ውስጥ ከሚገኙት ግዙፍና 5ኛ ኮሮች አንዱ እና ለዛሬውም አንድነት ትልቅ መሰረት የጣለው የአማራ ፋኖ በወሎ ቤተ አማራ ለማዋለድ በተደረገ ጠቅላላ ጉባኤው በስኬት እንዲጠናቀቅ ሰው አልባ ድሮን፣ ሚግ መድፍን እና ታንክን ንቆ ከ10 በላይ ልጆቹን በጀግንነትና በክብር ሰውቶ መሪ ድርጅቱን መስርቶ እንግዶቹን ወደ መጡበት
በክብር በመሸኘት ታላቅ ስራ መስራት እሙን ነው። ልጅ ኢያሱ ኮር የአማራ ሕዝብ ትክክለኛ የህልውና ዘብ እንደሆነ ሁሉም አንድነት ጌጡ ህብረትን እንደ የቃል ኪዳን ቀለበቱ አጥልቆ መነጣጠልን በጽኑ ተጸይፎ ለአማራ ሕዝብ ለዘለቄታው የሚበጀው መሪ ድርጅት ለመፍጠር ሌት ተቀን ሲለፋ ሰንብቶ ዛሬ ለዚህ ቅዱስ ተግባር መሪዎችን አምኖ ወክሎ አጅቦ ልኮ ስንናፍቃትና ስንጓጓላት የነበረችውን እድለኞችን ብቻ በዘመናት የሚመለከቷትን የዛሬዋን ታሪካዊ ቀን ለማየት ላበቃችሁ ለመላው የአማራ ፋኖ በወሎ ቤተ አማራ አመራሮችና ሰራዊቶች የልጅ ኢያሱ ኮርና የክፍለ ጦር አመራሮች እንዲሁም ሙሉ ሰራዊታችን እንኳን ደስ አላችሁ የሚል የደስታ መልእክት ልናስተላልፍ እንወዳለን። ይህንንም መሪ ድርጅት አምጦ ለማዋለድ ከወሎ ጠቅላይ ግዛት ጎጃም ተሻግራችሁ ያለምንም እረፍት ወደ ጎንደር በማቅናት በብዙ ሺህ ኪሎ ሜትር ላይ በእግራችሁ ተጉዛችሁ ለሕዝባችሁና ለምትመሩት ሰራዊት ታምናችሁ ትግሉን የተጣለባችሁን ትልቅ ኃላፊነት በጀግንነትና በጽናት ለተወጣችሁት ለአለቃ ዋርካው ምሬ ወዳጁና አለቃ ኢንጂነር ሄኖክ አዲሴ እና ሌሎችም ስለከፈላችሁልን ከባድ መስዋዕትነት ኩራታችን እጅጉን ኮርተንባችኋል። በፈጸማችሁት ታላቅ ተግባር ትውልድ ሲዘክራችሁ ይኖራል። ሰራዊቱ ሕዝብንና ሀገርን የጣለባችሁን ግዙፍ መሪ ተቋም በማዋለድ ሂደት ውስጥ ተስፈኞቹን እጅግ ባስደሰተ በአማራዊ በላቀ ጥበብ የጠላትን አንገት በመስበር በሰከነ አእምሮ ትልቁን ግን የመጨረሻውን መጀመሪያ ምዕራፍ ላይ ትግሉን አድርሳችሁታልና በስፍራው ተገኝታችሁ ይህንን ሸጋ ብስራት ያበሰራችሁን የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮሚቴ አመራሮች ኩራቶች በእጅግ ሊያመሰግናችሁ ይወዳል። በጉዟችሁም ብቻችሁን አይደላችሁምና ኩራታችን በየትኛውም ወጀብና አውሎ ንፋስ ሳይናወጥ እስከ ጉዟችሁ መጨረሻ ታምኖ ይዘልቃል። ግዙፉን የአማራ ፋኖ መሪ ድርጅት ለማዋለድ ሰራዊታችንና የአማራ ሕዝብ ብቻውን ሳይሆን የኢትዮጵያ ምጥ ላይ ከርማ ቅዱስ የበኩር ልጇን በሰላም ተገላግላ ስሙንም ሀገራዊ ተስፋና ብሔራዊ አንድነት ሊያመጣ በሚችል መንገድ የአማራ ፋኖ ብሔራዊ ኃይል ተብሎ ተሰይሟል። በዘመናዊ የኢትዮጵያ ታሪክ ውስጥ ለኢትዮጵያ አንድነት ቴዎድሮስ ከቋራ መወለድና በፍጹም ጀግንነት መታገል የነበረበት እሱ ማድረግ ችሎ ጠላቶችንና ጸረ አንድነት ኃይሎችን ደምስሶ በዛሬዋ የኢትዮጵያ ለትውልድ አስረክቦ እሱ አልፎ ዛሬ የኢትዮጵያ ብሔራዊ አንድነት በጽኑ አለት ላይ የሚገነባው አንድ ኢትዮጵያዊነት መንፈስን የተላበሰ አማራዊ መሪ ተቋም በቋራ ቃል ኪዳን ስምምነት በዕለተ አርብ ቀን በግንቦት 1 ዓመት በትውልዱም የኢትዮጵያ አንድነት ዳግም እውን ይሆናል። ይህ ድርጅት መዋለዱን ተከትሎ የአማራ ፋኖ ብሔራዊ ኃይል የልጅ ኢያሱ ኮር የትኛውም እዝና ሰንሰለቱን ጠብቆ ከብሔራዊ ድርጅቱ የሚወርድን በማንኛውም የስራም ሆነ የግዳጅ ትዕዛዝ ያለምንም ቅድመ ሁኔታ በፍጹም ቅንነት እና ቆራጥነት ይቀበላል፣ ይፈጽማል። ድርጅታችን ተንኮል የኮራችን ተልዕኮ አድርጎ የሚሰራ ለድርጅቱም ህልውና ውድ ህይወቱን
ሳይሰስት የሚሰጥ ቆራጥ ታማኝና ጀግና ሰራዊት ልንገነባም ቃል እንገባለን። ከበኩር ልጅም ከባድም ምጥ በኋላ የዘላለም ደህንነት ይኖራል። አማራም አንገቱን ቀና ያደርጋል። ኢትዮጵያም አሸናፊነቷን ታረጋግጣለች። በመጨረሻም በተራማጅነት ዓለም ቋሚ ሀሳብ የለም እና የአማራን የበኩር የቅድስና ትግል መና ለማስቀረት አማራዊ የሐሰት ካባ ለብሰው ሲፈተፍቱ ከከረሙ ቁሞ ቀር ፖለቲከኞችና ጥቅመኞች ታጋዮች ቁመው ይቀራሉ። አማራ ያሸንፋል። ኢትዮጵያን ብሔራዊ አንድነቷን በጽኑ አስጠብቃ ዳግም በከፍታ ማማ ላይም እናስቀምጣለን። አንድ ህዝብ አንድ ኢትዮጵያ። ቀን ግንቦት 2 የአማራ ፋኖ ብሔራዊ ኃይል ልጅ ኢያሱ ኮር የተሰጠ መግለጫ ይላል። እንግዲህ ይህን ይመስላል የዛሬው ሰበር ዜና ማለት ነው። በጣም የሚያስደስት ነው እውነት ለመናገር እንደምታዩት ግማሹ ገዳፊ ግማሹ እንትን ሆኖ አሁን ግን አራቱም አቅጣጫ አንድ ወንድማዊ ሆነው በአንድ ሀሳብ ሲመጡ አማራ አንድ ሲሆን አይደለም ኢትዮጵያን ዓለምን ማስተዳደር የሚችል አቅም አለው። ነገር ግን ያኛው ወሎ ያኛው ወንድሙን ያኛው ጎጃሚያ የተባለ ብዙ መስዋዕትነት ብዙ ወንድሞቻችንን ብዙ ወገኖቻችንን አጥተናል። አማራ ሆኖ መቼም በዚህ ጦርነት ያላጣ ቤተሰብ ይኖራል ብዬ አልገምትም። በዚህ በዓመት ከሁለት ዓመት ውስጥ ማለት ነው። እና በጣም ደስ የሚል መግለጫ ነው። ለዛ ነው ያቀረብኩት ማለት ነው። እንግዲህ ደስ የሚል ነው። ሁላችንም እርግጠኛ ደስ ይለናል። ለነበረን ቆይታ እናመሰግናለን። ድል ለተገፋው ህዝባችን፣ ሰላሙን ላጣው ህዝባችን ድል ላለሁኝ እንግዲህ ወደ አንድ ስለመጡ ሁላችንም እርግጠኛ እንኳን አማራ አይደለም ኢትዮጵያኖች በሙሉ ደስ እንደሚለን ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።